አክብሮት ጋብዛለሁ። እንደተለመደው አብራችሁ ትቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ጥቆማ፣ ሀሳብ፣ አስተያየት ቢኖራችሁ ደግሞ ጥቆማ ዜና@gmail.com ላይ እየላካችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በርካቶቻችሁ መልእክቶችን ልካችኋል፣ መለስባቸዋለሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል የክፍለ ጦሩ ዋና አዛዥ በአረፉበት ሆቴል ሞተው ተገኝተዋል። ይህንን በተመለከተ ዝርዝር መረጃ አለኝ። በአዲስ አበባ ኤምባሲዎችን ያስደነገጠ ጉዳይ ነበረ፣ ክስተት አለ። እሱም በተመለከተም ዝርዝር መረጃ ይዣለሁ። ወደ አማራ ክልል የተለያዩ አካባቢዎች ያሉ የግንባር መረጃዎችን አደርሳችኋለሁ። አርማጭሆ በዚህ ሰዓት ሁለተኛ ቀኑን የያዘ ከባድ ውጊያ እየተደረገ ነው። ይህንን በተመለከተ ያሉ ዝርዝር መረጃዎችን አደርሳችኋለሁ። ወደ ተለያዩ አካባቢዎች የሚወስዱን የግንባር መረጃዎች፣ የዲፕሎማሲ እንዲሁም ደግሞ የአፍሪካ ቀንድ መረጃዎችን አካትቻለሁ። የትግራይ ጉዳይ እንግዲህ ዛሬም ለሁለተኛ ቀን ቀጥሏል። ዛሬ ደግሞ ከፍተኛ የዞን አስተዳዳሪዎች በእነ ደብረጽዮን ቡድን ተይዘዋል። የትግራይ ጊዜያዊ አስተዳደር አባላት ወደ አዲስ አበባ እየሸሹ ነው የሚል መረጃ ነው እየወጣ የሚገኘው። ተጨማሪና ዝርዝር መረጃ ይዤበታለሁ። ይህንንም በቅደም ተከተል ከማቀርባቸው መረጃዎች መካከል የምትሰሙት ነው የሚሆነው። ስለዚህ እንደተለመደው እንግዲህ ሰብስክራይብ እያደረጋችሁ ብትከታተሉ እና የኖቲፊኬሽን ምልክቷን ብትጫኑ የደወል ምልክቷን ብትጫኑ ኖቲፊኬሽን ወይም ደግሞ መረጃ ሲለቀቅ የሚያሳውቃችሁ ይሆናል። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ የተለያዩ አስተያየቶችን ልካችኋል። ከአስተያየቶቻችሁ መካከል የተወሰኑትን እንግዲህ አብዛኛው ሰው ቢሆኑ ይገባቸዋል እያለ የሚሰጣቸው አስተያየቶች ስለሆኑ እነዚህን በአጭር ወደ እናንተ አቅርበው ወደ መረጃዎቹ እሄዳለሁ። ፋኖ በተመለከተ ፋኖ በተለያዩ ቋንቋዎች በቋሚነት መግለጫና ማብራሪያ ቢሰጥ በአገር ውስጥም በውጭ ቋንቋዎችም የሚል አስተያየት ደርሷል። ይህን በተመለከተ እንግዲህ ፋኖ የትግል ዓላማውን በተመለከተ በተለያዩ ቋንቋዎች በአገር ውስጥም ለሚገኙ በውጭ ሀገራት ለሚገኙም የተለያዩ ተቋማት በእነሱ ቋንቋ ሳምንታዊ ቋሚ መግለጫዎች ቢኖሩት ተብሏል። ሌላው ከትንንሽ ጉዳዮች ላይ ፋኖ ትኩረቱን ቢያነሳ የውስጥና የዲሲፕሊን ጉዳዮች እንደ ዋና ጉዳይ እየወጡ የሚዲያ የሚነገሩት ጉዳይ ተገቢነት የሌላቸው ስለሆኑ ከትንንሽና ከውስጣዊ የዲሲፕሊን ጉዳዮች ባሻገር ባሉት ጉዳዮች ላይ ብቻ ትኩረት ቢያደርግ የእነዚህኞቹ ትንንሽ ጉዳዮች በውስጣዊ አሰራር የሚፈቱ ስለሆኑ የሚል አስተያየትም ደርሷል። ፋኖ ውስጥ ያለው የማህበራዊ ሚዲያ እና የመደበኛ ሚዲያ አጠቃቀም ይህ በእርግጥ በተደጋጋሚ የሚቀርብ አስተያየትም ነው። የማህበራዊ ሚዲያ እና የመደበኛ ሚዲያ አጠቃቀም የፋኖ ደጋፊ ነን የሚሉ በውጭና በውስጥ በትክክለኛና በሐሰተኛ ስሞች መረጃዎችን የሚያሰራጩ አካላት እንግዲህ ጉዳዩ የህይወትና የህልውና ስለሆነ ይህንን ጉዳይ እንዴት እያዩት ነው? ይሄ ቢስተካከል የሚል እና ቢቀነሱት የሚል አስተያየት ደርሷል። ይሄው አድርሻለሁ። አመሰግናለሁ። ሌላው የአማራ ምሁራን፣ የሀገር ሽማግሌዎች፣ የሃይማኖት አባቶች በህዝብ ላይ የሚፈጸመውን በደልና ሰቆቃ በይፋ መቼ ነው የሚያወግዙት? መቼ ነው ይቁም ብለው ተቃውሞ የሚያሰሙት? ሰሞኑን በራያ ዋጃ ጥሙጋ ኪዳነ ምሕረት የተገደሉትን አባት በተመለከተ ከሃይማኖት አባቶችም ከቤተ ክርስቲያኗም ከምሁራንም ከሀገር ሽማግሌዎችም እየተሰጠ ምንም አይነት ምላሽ የለም። ይሄ በእጅጉ አሳዝኖኛል አሉ አስተያየት ሰጪው። በአንጻሩ የህወሓት ይህንን ግድያ በተመለከተ መግለጫ ሰጥቷል። ጉዳዩንም እንደሚያጣራው ገልጿል። እንግዲህ አሁን በህወሓት ይህን አካባቢ ያስተዳድር አይደለም፣ ያው በወረራ ቢገባም እዚህ አካባቢ ገብቶ ይህን ያክል ኃላፊነቱን ወስዶ ጉዳዩ ሊመረመር ይገባል ብሎ መግለጫ ሰጥ የአማራ የሃይማኖት አባቶች፣ ሽማግሌዎች፣ ልሂቃንና ሌሎች የህብረተሰብ ተወካዮች ግን መቼ ነው ህዝቡ ሲጨፈጨፍ የሚያወግዙት የሚል ጥያቄም ተልኳል። ከዛ ይልቅ በህወሓትና በኦህዴድ አጀንዳ መፍሰሱ እስከ መቼ ለአማራ ምሁራን፣ ልሂቆች፣ ሀገር ሽማግሌዎች፣ ሃይማኖት አባቶች ያዋጣቸዋል? ኦህዴድም ሆነ ህወሓት ይሆነናል ያሉትን የራሳቸውን ፖለቲካዊ አጀንዳ እየሰሩ ነው፣ ይቻላል ያሉትን ፖለቲካ ተግባራዊ እያደረጉ ነው ብሏል። አስተያየት ሰጪው በእጅጉ ነው የማመሰግነው። ሌላው ከአስተያየቶች መካከል የአብይ አጀንዳን ማራገብ ይቁም የሚልም ለሚዲያዎችም ጭምር አስተያየት ደርሷል። የአብይ አጀንዳ ለምሳሌ ባለፈው ዓመት የሶማሌላንድ ጉዳይ እና የአፍሪካ ቀንድ ጉዳይ መነጋገሪያ ነበረ። ሚዲያዎቹ ብዙ ትኩረት ሰጥታችሁ ዘግባችሁታል። ጉዳዩ ግን አየር ላይ ቀርቷል። አሁንም የአሰብ ጉዳይ እና ከኤርትራ ጋር የሚባለው ጦርነት በተመለከተ ሚዲያዎቹ ከሚገባው በላይ እያጮሁት ነው። ይሄ የአብይ አጀንዳ ነው። አብይ በየዕለቱ መንግስት መስሎ ለመታየት የሚፈጥራቸው አጀንዳዎች ናቸው። ስለዚህ በዚህ አጀንዳ ላይ ትኩረት ከማድረግ ይልቅ የራስን ዋና አጀንዳ ቅድሚያ መስጠት ያስፈልጋል የሚል አስተያየት መጥቷል። ሌላው ፍኖተ ሰላም ጃቢ ጠናን ወረዳ 6 የጤና ባለሙያዎችን በተመለከተ እንደዚሁ መልእክት ተልኮልኛል።
ይህንን አጣርቼ የምመለስበት ይሆናል። ለዚህ ሰዓት እንግዲህ ከያስኳቸው አስተያየቶች መካከል እነዚህ ናቸው። የምትወዷቸው አስተያየቶች ናቸው አብዛኞቻችሁ። አመሰግናለሁ። ወደ ችሎት መረጃዎች ነው የሚሄደው። የችሎት መረጃዎችን በተመለከተ እንግዲህ በትላንትናው ዕለት በአዲስ አበባ 3 መዝገቦች ላይ የተከሰሱ የአማራ የፖለቲካና የህሊና እስረኞች ፍርድ ቤት ቀርበው ነበር። በዚህ ውስጥ እንግዲህ መጀመሪያ ቴዎድሮስ ጣምራይ ናቸው ፍርድ ቤት የቀረቡት። ይሄ የቀጠለ ነው። ችሎት የተገኙት እንግዲህ ለስድስተኛ ቀን የቀጠለውን ምስክርነት ለመስማት እና እንደዚሁም ደግሞ ጠበቆቻቸው ደግሞ ለአቃቢ ህግ ምስክሮች የመስቀለኛ ጥያቄዎችን ለማቅረብ ነው ፍርድ ቤት የተገኙት። ሌሎች እነ ውብሸት እንደዚሁ ትናንት ፍርድ ቤት ቀርበዋል። 2 ተከሳሾች እነ ውብሸት ተፈራ፣ እነ ተመስገን ጌትነት 12 ተከሳሾች ትላንትና ፍርድ ቤት ቀርበዋል። በእነ ቴዎድሮስ ጣምራ ላይ የነበረውን የፍርድ ቤት ውሎ በተመለከተ እንግዲህ በቀጠለው የምስክር መስማት ሂደት የአቃቢ ህግ ምስክር ተብሎ ከእስረኞቹ ጋር አብሮ የነበረው እስረኛ መጀመሪያ ስሙን ቀይሮ ከዛ በኋላ ደግሞ አሁን በትክክለኛ ስሙ መመስከር የጀመረውና በትላንትናው እንግዲህ ውሎ አስቂኝ የመስቀለኛ ጥያቄዎችን ሲመልስ የነበረው ዛሬም አስቂኝ ጥያቄዎችን ሲመልስ ውሏል። ጠበቆቹና ተከሳሾቹ መስቀለኛ ጥያቄዎችን ሲያቀርቡለት የአቃቢ ህግ ምስክሩ አቢኔዘር ሸኖ አሁን አቢኔዘር ሸኖ ተብሏል። ከዛ በፊት እንግዲህ ለአቃቢ ህግ ሐሰተኛ ስም አዘጋጅቶለት አቃቢ ህግም በዛ ስም ነበር ሲመሰክር የነበረው አቢኔዘር ታደሰ በሚል አሁን አቢኔዘር ሸኖ አስቂኝ ምላሽ ሰጥቷል። ተከሳሾቹ ወታደራዊ ስልጠና ሲወስዱ አይቻለው ብሎ ለፍርድ ቤቱ ምስክርነቱን ሰጥቷል። ይህንን በተመለከተ ከቀረቡለት የመስቀለኛ ጥያቄዎች መካከል የት ቦታ ነው እነዚህ ተከሳሾች ወታደራዊ ስልጠና ሲወስዱ ያያቸው ተብሎ ጥያቄ ቀርቦለት አዲሱ ቤተመንግስት ጀርባ ጩቤ አወጋግ እየተለመዱ ወይ ደግሞ ጩቤ ውግ እየተለማመዱ ተመልክቻለሁ ብሏል። እንግዲህ እነዚህን ሰዎች የሚያስቅ ምላሽ ነው። እንግዲህ አዲሱ ቤተመንግስት ጀርባ ነው ወታደራዊ ስልጠና አለ። ከዛ ሰው እንዴት በጩቤ ይወጋል የሚል ስልጠና ሲወስዱ ተመልክቻለሁ ብሏል። ከተከሳሾቹ ውስጥ ፖሊሶች አሉ ብለሃል፣ እስኪ ፖሊሶቹን አሳየን ተብሎ ከ23 ተከሳሾች ውስጥ እንዲጠቁም እድል ሲሰጠው ይሄ የሐሰተኛ ምስክር የጠቆማቸው ሰዎች ሌሎችን ነው። ለሌላ ክስ እዛው ፍርድ ቤት ገብተው የነበሩ ሰዎችን ነው። ከዚህ ጋር የማይገናኙ ሰዎችን ጠቆመ። በዚህም እንግዲህ ዳኞቹ ምስክሩ ስህተት በዳኞቹ ምስክሩ የሚሰጣቸው ምላሾች አስቂ ስለሆኑ ታዳሚዎቹም ተከሳሾቹም ጠበቆቹም እንዳይስቁ ከልክለው ነበር። ይህንን ሲያደርግ ግን ጥቆማ በጣቱ አሳይ ተብሎ ጥቆማ ሲሰጥ ግን በሌላ ጉዳይ ተከሰው ፍርድ ቤት የተገኙ ሰዎችን ሲያሳይ ዳኞቹ ሁሉ ሳቃቸውን መቆጣጠር አልቻሉም ነው የተባለው። በነገራችን ላይ እንግዲህ የፍትህ ስርዓቱን ቁልጭ አድርጎ የሚያሳዩ ናቸው። ቀልድ ቢመስሉም ጉዳዮቹ የብዙ ሰው ህይወት በዚህ መንገድ ነው እንግዲህ ፍርድ ቤት ውስጥ አግተው የሚገኙት የፖለቲካ እስረኞች። ዳኞቹ በምስክሩ ስህተት አትሳቁ እያሉ ማሳሰቢያ ቢሰጡም በምስክሩ ላይ ግን ራሳቸውም ሳቁን ተቀላቅለውታል ነው የተባለው። ሌላው ደብረ ብርሃን ጎሽማዶ ተብሎ ለሚጠራ ቦታ ከሚገኙ ፋኖዎች ፖስታ ሲልኩ ተመልክቻለሁ፣ ፖስታ ሲልኩ አውቃለሁ ብለህ ምስክርነት ሰጥተሃል። ለመሆኑ በየት በኩል ነው የላኩት ተብሎ ሲጠየቅ በባህር ዳር መውጫ በኩል ነው ብሏል። እንግዲህ ትላንትም ኮምቦልቻ በየት ነው ሲባል እንደዚሁ አባይ ድልድይን ስናቋርጥ ሰዓቱን አላስታወስኩትም ነበር ያለው። ዛሬ ደግሞ ደብረ ብርሃን ጎሽበረት ያለው ቦታ የት ነው ተብሎ ሲጠየቅ በባህር ዳር መውጫ ብሎ ነው ምስክርነቱን የሰጠው። እነዚህ የሚመዘገቡት እንግዲህ ይህንን ተከትሎ ፍርድ ቤቱ አሁን በተከሳሾች ላይ የሚያስተላልፋቸው ውሳኔዎች ካሉ ድራማው ለሕዝብ መታወቅ ስላለበት ነው። ይሄ ነው እየተመሰከረ ያለው። ደብረ ብርሃንን እና አባይን ወይ ደግሞ ባህር ዳር መውጫን ምንድን ነው የሚያገናኛቸው? እንግዲህ የጂኦግራፊ ምልከታ ወይ ደግሞ የመውጫ አቅጣጫዎችን እንኳ በወጉ ያላሰለጠኑት ምስክር ነው እዚህ ህሊና እስረኞች ላይ ይህንን የተዘጋጀ የውሸት ምስክርነት ሰጥ የሚውለው። ምስክሩ በውሸት በመሸማቀቁ ከሰዓት አልመጣም ብሎ ነበረ። ዳኞቹ ደግሞ ከሰዓት ሲመለሱ ምስክሩ ታስሮ እዚሁ ግቢ ውስጥ ይቆይ፣ በፖሊስ ታስሮ አስፈላጊ ሲሆን እንዲቀርብ ብለው ዳኞቹ ይህንን ትዕዛዝ ሰጥተዋል ነው የተባለው። እነ ተመስገን ጌትነት ዛሬ ነው ችሎት የሚቀርቡት ለሁለተኛ ቀን ትናንትና በተሰጣቸው ቀጠሮ መሰረት። እነ ውብሸት ተፈራ ደግሞ ለመጋቢት 5 ተለዋጭ ቀጠሮ ተሰጥቶባቸዋል። እንግዲህ የፍርድ ቤትና የችሎት መረጃዎችን እየተከታተልኩ የማደርሳችሁ ይሆናል። ወደ ሌሎች መረጃዎች ነው የምንሄደው። ወደ ሌሎች መረጃዎች ስንሄድ ወደ ሸዋ የሚወስደን መረጃ ላስቀድም። ሸዋ ጀማ በረሃ በርሲና እና አምባገነን ወንዝ ተብሎ የሚጠሩ አካባቢዎች ውጊያ ተደርጓል። በዚህ ውጊያ
የደረሰው ጉዳት አልታወቀም። ትላንት ነው ውጊያው ሲደረግ የዋለው። ሌላ ወደ ወለጋ የሚወስድን መረጃ ነው። ወለጋ ከፍተኛ ወታደራዊ መሪ ተገድሏል ተብሏል። መሪው የተገደሉት ሆቴል ውስጥ ነው። ግድያው የተፈጸመው መጋቢት 2017 ዓ.ም ከአመሻሹ 12 ሰዓት ላይ ነው ብሏል የመረጃ ምንጮች። ግድያ የተፈጸመው ነቀምት ከተማ ነው። ወታደራዊ መሪው ኮሎኔል ገመቹ ድርባ ይባላሉ። የተገደሉበት ሆቴል ደሳለኝ ሆቴል የአልጋ ቁጥር 4 ነው። ግድያውን የፈጸሙት ኃይሎች ማንነታቸው አልታወቀም ተብሏል። ወታደራዊ መሪው ኮሎኔል ገመቹ የ67ኛ ክፍለ ጦር ዋና አዛዥ እንደሆኑ ነው የመረጃ ምንጮቹ ከወለጋ ይህንን ያደረሱት። ከዚህ ጋር በተያያዘ እንግዲህ እስካሁን ግድያውን የፈጸሙት አካላት አልታወቁም ወይም ደግሞ ኃላፊነት አልወሰዱም። በሆቴል ውስጥ ነው እንግዲህ ከፍተኛ ወታደራዊ መሪ እየተገደሉት። አዲስ አበባ በተመሳሳይ ትላንትና ኤምባሲዎችን አስደንግጦ የነበረ ክስተትም ተፈጽሟል። ብስራተ ገብርኤል ደቡብ አፍሪካ ኤምባሲ ጎን የሚገኝ የንግድ ባንክ ጥበቃዎች እርስ በርስ ተገዳድለዋል። ይህንን ተከትሎ በአካባቢው የነበረው ተኩስ ኤምባሲዎቹ በአካባቢው ድንጋጤ ውስጥ እንዲገቡ አድርጓቸዋል። ብስራተ ገብርኤል አካባቢ የሚገኙ ኤምባሲዎች የባንኩ ጥበቃ ሌላኛዋን ሴት ጥበቃ ተኩሶ ከገደለ በኋላ ራሱን አጥፍቷል ነው የሚሉት የመረጃ ምንጮቹ። ምክንያቱ ምን እንደሆነ አልታወቀም። ይሄ ድርጊት ግን በአካባቢው ኤምባሲዎቹ ድንጋጤ ውስጥ ገብተው ነበረ። በተለይ ደቡብ አፍሪካ ኤምባሲ የጥበቃዎቹ ወደ አስቸኳይ እንቅስቃሴም ውስጥ ገብተው እንደነበር የመረጃ ምንጮቹ ገልጸዋል። በአዲስ አበባ ኤምባሲዎችን ያስደነገጠው ክስተት ይሄ ነው። ወደ አማራ ክልል የግንባር መረጃዎች በማዕከላዊ አርማጭሆ ለሁለተኛ ቀን የቀጠለ ከባድ ውጊያ እየተደረገ ነው ተብሏል። ማሰሮ ደንብ ማዕከላዊ አርማጭሆ ማሰሮ ደንብ አቅራቢያ ግጨኝ ተብሎ የሚጠራ ቀበሌ በአራት አቅጣጫዎች አሁን በዚህ ሰዓት ከባድ ውጊያ እየተደረገ ነው። ውጊያው ለሁለተኛ ቀን እየቀጠለ ነው። ቀድሞ የገባ የመንግስት ኃይል ከፍተኛ ጉዳት ደርሶበታል ተብሏል። ተጨማሪ ኃይል ገብቶ ነው አሁን ውጊያ እየተደረገ ያለው። ውጊያው ለሁለተኛ ቀን እየቀጠለ ነው። ትላንትና ከሰዓት በነበረው ውጊያ በተለይ በመንግስት ኃይሎች ላይ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ኪሳራዎች ተስተናግደዋል ተብሏል። ምን ያክል እንደሆነ በአሃዛዊ መረጃዎች ለማወቅ አልተቻለም። ምክንያቱም ውጊያው ለሁለተኛ ቀን ቀጥሎ ስለቀጠለ የተባለው አንደኛ ዙር የገባ የመንግስት ኃይል አልቋል የሚለው ግን ከፍተኛ የሆነ ወታደራዊ ኪሳራ እንደደረሰ አመላካች ነው። ይሄ ከሆነ በኋላ አንደኛ ዙር የገባ ኃይል ካለቀ በኋላ ከአራት አቅጣጫ ዲሽቃ፣ ሞርተር እንዲሁም ደግሞ ዙ 23 እና ሌሎች የቡድን መሳሪያዎችን የታጠቁ የመንግስት ኃይሎች ከአራት አቅጣጫ ወደ አካባቢው ከባድ ተኩስ ከፍተዋል። አሁን በዚህ ሰዓትም በአካባቢው ከፍተኛ ተኩስ እየተደረገ መሆኑን ነው የመረጃ ምንጮቹ የሚገልጹት። በተመሳሳይ እዚሁ ሽመልበር ተብሎ የሚጠራ ቦታ እዚሁ ቦታ አቅራቢያ በተፈጸመ የደፈጣ ጥቃት እንደዚሁ በርካታ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። በደፈጣ ጥቃቱ 15 የሚደርሱ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። ከነዚህ ውስጥ 5ቱ ወዲያውኑ ህይወታቸው አልፏል ነው የተባለው። በፋኖ በኩል 2 ቀላል የአካል ጉዳቶች ደርሰዋል ተብሏል። ይህንን መረጃ ያደረሰን ከአርበኞች ክፍለ ጦር ፋኖ ባንዲራው ነው። በዚህ እንግዲህ ክፍለ ጦር እየተሳተፉ ያሉ የአርበኞች ክፍለ ጦር የተለያዩ ብርጌዶች ናቸው። በቀዳማዊ እመቤት ዝናሽ ታያቸው አያት ስም የተሰየመ ብርጌድ ይህንን ዘመቻ እየፈጸመ ነው ተብሏል። እንግዲህ በአርበኛ ብሬ ዘገየ ደጃዝማች ብሬ ዘገየ የተሰየመ ክፍለ ጦር ኮሎኔል ናቃቸው ምኒልክ ብርጌድ እና ሌሎቹ ናቸው እየተሳተፉ ያሉ ሲሉ የፋኖ የመረጃ ምንጮች ገልጸዋል። ወደ ባህር ዳር ዙሪያ የሚወስዱን መረጃዎች ላስከተል። ባህር ዳር ዙሪያ ሜጫ ብራቃት በሁለት ቦታዎች ትላንትና ውጊያዎች ነበሩ። እንዲሁም ደግሞ ድንገተኛ ጥቃቶችም ተፈጽመዋል ተብሏል። የመጀመሪያው አጣሪ ተራራ ተብሎ ከሚጠራው ወደ ባርኳ ማርያም እንቅስቃሴ ላይ በነበረ የመንግስት ኃይል ላይ ድንገተኛ ጥቃት ተፈጽሞ በትንሹ 10 የመንግስት ወታደሮች ሞትና ቆስለኛ ሆነዋል። ሁለተኛው በዛው አቅራቢያ ገርጨጭ ተብላ ከምትጠራው አቅራቢያ አቡጋ ገብርኤል ወይም ደግሞ ዘመን ቀበሌ እየተባለ በሚጠራው እንቅስቃሴ ላይ ነበሩ የመንግስት ኃይሎች ሚሊሻ፣ አድማ ብተና፣ መከላከያ አባላት ላይ እንደዚሁ ፋኖ ጥቃት ፈጽሟል። የደረሰው ጉዳት አልታወቀም። የሙሉ ሰው የኔ አባት የአማራ ፋኖ በጎጃም አንደኛ ክፍለ ጦር ቃል አቀባይ በአካባቢ በተደጋጋሚ ውጊያዎች እየተደረጉ ነው። በተለይ ትላንትና አቡጋ አካባቢ የነበረውን ውጊያ ያደረገችው ሻለቃ በተደጋጋሚ ያለ እረፍት ውጊያዎች እያደረገች መሆኗን እንደዚሁ ጨምሮ ገልጿል። ጃዊ ወደ ጃዊ ስንሄድ ጃዊ የባለስልጣናት ተሽከርካሪ በፋኖ ተይዟል ነው የተባለው። ዛሬ ማለዳ ነው
የስኳር ፋብሪካ ንብረት የሆነ ለወቅታዊ ወታደራዊ ግዳጅ የተሰማራ ተሽከርካሪ ነው በፋኖ ቁጥጥር ስር የዋለው ተብሏል። ከዚህ ጋር በተያያዘ የደረሰ ጉዳት የለም ነው የተባለው። ሽንዲ እዚሁ ምዕራብ ጎጃም ገጠራማ ቀበሌዎች ተበትኖ የነበረ የመንግስት ኃይል ወደ ከተማዋ ትላንት አመሻሽ ጀምሮ ስለመሰብሰቡ ከጎመር ወግዳድ፣ ያየህ፣ ማር ወለድ ተብሎ ከሚጠሩ አካባቢዎች ወደዚህ ገጠር ቦታዎች ተበትኖ የነበረ የመንግስት ኃይል ወደ ከተማው እየተመለሰና እየተሰበሰበ ነው ብለዋል። እንግዲህ በርካታ ንጹሃን ላይ የመንግስት ወታደሮች ፋኖን ትደግፋላችሁ በሚል ጉዳት አድርሰዋል። መኖሪያ ቤቶችን አውድመዋል፣ አቃጥለዋል፣ ሰዎችንም አስረዋል፣ ንብረትም ዘርፈዋል ነው የተባለው። ወደ ደቡብ ወሎ ምዕራብ ወረዳዎች መቅደላ ስንሄድ በመቅደላ ወረዳ ቀበሌ 10 ወገሳ እና ቡና ሾጋ ተብሎ በሚጠሩ አካባቢዎች ውጊያ ተደርጓል ብለዋል የመረጃ ምንጮቹ። መጋቢት 1 እና መጋቢት 2 በእነዚህ አካባቢዎች በተደረጉ ውጊያዎች 8 የመንግስት ወታደሮች ሞትና ቆስለኛ ሆነዋል። ይህንን ተከትሎ የመንግስት ወታደሮች ደግሞ በአካባቢው በንጹሃን ላይ ግልጽ የሆነ የጦር ወንጀል ፈጽመዋል ተብሏል። በዚህ የተበሳጩ የመንግስት ወታደሮች በርካታ ጉዳት አድርሰዋል። 12 መኖሪያ ቤቶችን በእሳት አቃጥለዋል። እንግዲህ እነዚህ መንደሮች አሁን ወደ ምድረ በዳነት ተለውጠዋል። 10 የቁም እንስሳትን የቀንድ ከብቶችን ነድተዋል ተብሏል። የመንግስት ወታደሮች አንድ መንደር በእሳቱ እንዳልነበር ሆኗል የሚሉት ምንጮቹ፣ ይህም እንግዲህ በርካታ ሰዎችን ንብረታቸውን ራቁት ያስቀረ የመንግስት ወታደሮች የጭካኔ ተግባር ነው። በንጹሃን ላይ የተፈጸመ ነው። ከሚዋጉት ኃይል ጋር አይደለም ይሄንን ያደረጉት። ከፋኖ ጋር መዋጋት ያው መደበኛ ስራቸው ሆኖ ሳለ ግን በንጹሃን ላይ ግን ይሄን የመሰለ አሰቃቂ ጉዳት አድርሰዋል። 12 መንደሮችን አሁን በዚህ ሰዓት ማቃጠል እንግዲህ ምን የሚባል የጦር ወንጀል እንደሆነ እንግዲህ ያው ሁሉ አድማጭ ተመልካች ሊፈርደው ይገባል። የመንግስት ኃይሎች በንጹሃን ላይ ግልጽ የሆነ የጦር ወንጀል ፈጽመዋል ነው የሚሉት የመረጃ ምንጮቹ። ወደ ትግራይ የሚወስደን መረጃ ላስከትል። ትግራይ እንግዲህ በትግራይ ያለው አጠቃላይ ፖለቲካዊ ሁኔታ እየተባባሰ ነው፣ ቀውሱ እየተባባሰ ነው። በዚህ ሰዓት የአጉላ ተብሎ የሚጠራው አካባቢ የምስራቃዊ ዞን ዋና አስተዳዳሪ ሰለሞን ተኮ እነ ደብረጽዮን ቡድን ታፍኗል ተብሏል። ትላንትና መሻሹን የሳምሪ ወረዳ ዋና አስተዳዳሪን ጨምሮ 8 የካቢኔ አባላት እንደዚሁ በእነ ደብረጽዮን ቡድን ተይዘው ታስረዋል፣ ተደብድበዋል። በትናንትናው ዕለት በሁለት ቦታዎች አዲ ጉዶምና መቀሌ ዙሪያ የነ ደብረጽዮን ቡድን እንቅስቃሴ በመቃወም አደባባይ የወጡ ወጣቶች በጥይት ተገድለዋል፣ ቆስለዋል፣ ለሕክምናም ሆስፒታል ገብተዋል። በትናንትናው እንቅስቃሴ እንግዲህ እነ ደብረጽዮን ቡድን 2 ከተሞችን ተቆጣጥረዋል፣ አስተዳደሩን አፍርሰዋል፣ የራሳቸውን ወኪሎች አስቀምጠዋል። የመጀመሪያው አዲግራት ከተማ ነች። እንግዲህ በጊዜያዊ አስተዳደሩ ስር የነበረውን የከንቲባ አባረው ቢሮውን በኃይል ይዘዋል። ሁለተኛነት አዲ ጉዶም ከተማም በተመሳሳይ እንዲሁም ደግሞ ሳምረ ወረዳም በተመሳሳይ ይህንን አድርገዋል ተብሏል። መቀሌና አካባቢ ያለው አጠቃላይ ድባብ ምን ይመስላል የሚለውን በተመለከተ እንግዲህ በአዲ ጉዶም የትግራይ ጊዜያዊ አስተዳደር የካቢኔ አባላት ያው ታስረዋል። በስም የተጠቀሱት 8 የካቢኔ አባላት ተደብድበዋል። በእነ ደብረጽዮን ቡድን በተኩስ ሩምታ ወጣቶች ተገድለዋል፣ ቆስለዋል፣ ለሕክምና ሆስፒታል ገብተዋል ነው የተባለው። መቀሌ ከተማ አሁናዊ ሁኔታው ምን ይመስላል የሚለውን በተመለከተ መቀሌ ከፍተኛ ውጥረት አለ። የዜና ማሰራጫ ተቋማትን ለመያዝ አሁን በዚህ ሰዓት እንቅስቃሴ እየተደረገ ነው ተብሏል። መቀሌ 3ቱ መውጫ በሮች ላይ 13 አዲስ ኬላዎችን የነ ደብረጽዮን ታጣቂዎች አቋቁመው ዘርግተዋል። ወደ አየር ማረፊያ የሚመጣውን መንገድ ጨምሮ ጥብቅ ፍተሻ እያደረጉ ነው። በከፍተኛ ሁኔታ የታጠቁ ወታደራዊ ተሽከርካሪዎች፣ ፓትሮሎች በከተማው በተለያዩ አካባቢዎች እንቅስቃሴ እያደረጉ መሆናቸውን ነው መረጃዎች የሚያሳዩት። የመቀሌ አሁናዊ ሁኔታ ይህንን ነው የሚመስለው። እንግዲህ በዚህ ሰዓት 2 የዞን እና የወረዳ አስተዳዳሪዎች መያዛቸውን ጨምሮ ይህንን በተመለከተ ጌታቸው ረዳ በእንግሊዝኛ በትዊተር እና እንዲሁም ደግሞ ለትግራይ ሚዲያ ሃውስ በሰጠው የ23 ደቂቃ ቃለ ምልልስ ላይ የተለያዩ ጉዳዮችን አንስቷል። ጌታቸው የትግራይን ፕሬዝዳንት ማባረርና መፈንቀል የትግራይን ሕዝብ መጥቀም አይደለም፣ ችግሩ የትግራይን አጠቃላይ ሁኔታ ወደ ቀውስ መክተት ነው ብሏል። በትግራይ ላለው አሁን የነ ደብረጽዮን አጠቃላይ የመፈንቅለ መንግስትና እንቅስቃሴ በእርግጠኝነት የውጭ ኃይሎች እጅ አለበት ሲል ጌታቸው ረዳ ይህንን ገልጿል። የትኛው የውጭ ኃይል እንደሆነ ግን ጌታቸው አላስቀመጠም። ከዚህ በፊት የተፈናቀለ ህዝብ ለመመለስ እየሰራን ባለንበት ወቅት በዚህ ሰዓት እነ ደብረጽዮን በርካታ ህዝብ አፈናቅለውብናል ብሏል ጌታቸው። በማዕከላዊ ዞን፣ በምስራቃዊ ዞን፣ በደቡብ ምስራቅ ዞን እና እንዲሁም ደግሞ በመቀሌ ከተማ
በርካታ አዲስ ሰዎች ተፈናቅለዋል። ይህን እያደረጉ ያሉት ወታደራዊ መሪዎቹ ናቸው። ለአንድ ቡድን ስልጣን ለማስረከብ ሲል ነው ጌታቸው የገለጸው። እንግዲህ አዲስ ታጣቂዎች፣ አዲስ ተፈናቃዮች በዚህ እንቅስቃሴ እየተፈናቀሉ መሆናቸውን ነው። የታጠቁ አዛዦች የሚመለከታቸውን ብቻ ስራ እንዲሰሩ በጥሪ አቅርቧል። ጌታቸው የትግራይ ጊዜያዊ አስተዳደርን በማፍረስ ለኋላ ቀር ቡድን መጠቀሚያ መሆን የለባችሁም በሚል በድጋሚ ተግባራቸውን ለይታችሁ ወቁ ብሏል። በመግለጫው ህዝብ አደጋ ላይ ወድቋል፣ የፕሪቶሪያው ስምምነት ተጥሷል፣ መንግስት ፈርሷል፣ ግድያ ተፈጽሟል፣ ህዝብን ከህዝብ የሚያጋጭ ግልጽ የሆነ ውንብድና እየተፈጸመ ነው፣ በግልጽ ወታደራዊ እንቅስቃሴ የትግራይ ህዝብ አደጋ ላይ ወድቋል ብሏል ጌታቸው በእንግሊዝኛ ባሰራጫቸውና በሰጠው መግለጫ ላይ። እንግዲህ ጌታቸው የጸጥታ ኃይሉ የኋላ ቀር ቡድኑ መጠቀሚያ ሆኗል፣ ህገወጥ ቡድንን ወደ ስልጣን ለማምጣት እየተጠቀሙበት ነው ብሏል። በዚህም እንግዲህ 4 የግንባር አዛዦችን በጊዜያዊነት ማገዱን ጌታቸው በእንግሊዝኛ በሰጠው ቃለ ምልልስ ገልጿል። ጀነራል ምግብ ኃይሌን፣ ጀነራል ዮሐንስ፣ ጀነራል ማሾ በየነ እንዲሁም ደግሞ ጀነራል ፍስሐ ኪዳኑ ወይም ደግሞ ፍስሐ ማንጁስ ምክትል ጸጥታ ቢሮ ኃላፊ ነው። እነዚህን ከኃላፊነት ማገዱን ጌታቸው ገልጿል። ዓለም አቀፉ ማህበረሰብ የፕሪቶሪያ የሰላም ስምምነት አሸማጋዮችን ጨምሮ የትግራይን ጉዳይ በውል እንዲከታተሉት ጌታቸው ዓለም አቀፍ ጥሪ አቅርቧል። እንግዲህ ትግራይ አካባቢ ያለው ሁኔታ ይህንን ነው የሚመስለው። ዛሬ መቀሌ ከተማ ያሉ የዜና ማሰራጫ ጣቢያዎችን እና እንዲሁም ደግሞ የአስተዳደሩን ቢሮ የደብረጽዮን ቡድን በኃይል ይረከባል ተብሎ ነው የሚጠበቀው። ለዚህ ከፍተኛ እንቅስቃሴ እንዳለ ነው መረጃዎች የሚያሳዩት። ይህንን ተከትሎ በርካታ የጊዜያዊ አስተዳደሩ ባለስልጣናት የነጌታቸው የካቢኔ አባላት ወደ አዲስ አበባ እየሸሹ ነው የሚሉ መረጃዎችም አብረው ወጥተዋል። ወደ አዲስ አበባ እየሸሹ ነው ተብሏል። ከመቀሌ በአውሮፕላንም እየወጡ አሉ ነው እየተባለው። እንግዲህ ጌታቸውም በይፋ ስለማባረራቸው ነው የነ ደብረጽዮን ቡድን እየገለጸ ያለው። ወደ ሌሎች መረጃዎች ይሄዳሉ። ይህንን ተከትሎ እንግዲህ በወልቃይት በጠለምት እንዲሁም ደግሞ በሌሎቹ አካባቢዎች ምን ሊከሰት ይችላል የሚለው ጉዳይ ያው ሁሉም ሰው በትኩረት እየተከታተለው ያለ ጉዳይ ነው። ይህንን ተከትሎ እንግዲህ እነ ደብረጽዮን ወዲያውኑ መቀሌ ያለውን የጌታቸውን ቦታ ከተቆጣጠሩ በኋላ የትግራይን ህዝብ ጥያቄ እናስመልሳለን በሚል ግልጽ የሆነ ወረራ ለመፈጸም አዴት፣ አግበ እንዲሁም ደግሞ ሽሬ የተለያዩ ቀጠናዎች በተጠንቀቅ ኃይል አቁመው ነው የሚገኙት። የተወሰነ ኃይልም ወደ ዋልድባና ማይጠምሪ ቀጠናዎች ማሰማራታቸውን ነው መረጃዎቹ የሚያሳዩት። ሌላ እንደዚሁ አንድ አሳዛኝ መረጃ አለ። ሰሞኑ እንግዲህ በባህር ላይ በርካታ ኢትዮጵያውያን ሰጥመው ህይወታቸው አልፏል፣ የባህር ሲሳይ ሆነው ቀርተዋል። ከዚህ ጋር በተያያዘ በሳውዲ አረቢያ ድንበር አካባቢ ዛሬ እንግዲህ በተከፈተ ጥቃት 14 ኢትዮጵያውያን ተገድለዋል ነው እየተባለው። ከየመን ወደ ሳውዲ አረቢያ በድንበር አቋርጠው ለመግባት ሲሞክሩ የነበሩ ኢትዮጵያውያን ድንበር አካባቢ በሳውዲ ድንበር ጠባቂዎች በተከፈተ የተኩስ ሩምታ 14 ኢትዮጵያውያን ተገድለዋል ተብሏል። በእጅጉ ነው የሚያሳዝነው። 12ቱ ወዲያውኑ ህይወታቸው ሲያልፍ፣ 2ቱ ደግሞ ከቆይታ በኋላ ነው ህይወታቸው ያለፈው ነው ያሉት። እንግዲህ በሳውዲ አረቢያና በተለያዩ የአረብ ሀገራት በኢትዮጵያ ላይ የሚፈጸመው ግፍና ሰቆቃ ቀጥሏል። ኢትዮጵያ እንግዲህ ሀገራችን ለዜጎቹ አሁን የምድር ሲኦል ሆና ነው የምትገኘው። ዜጎች በዚህ ልክ እንግዲህ ትናንትና 157 ኢትዮጵያውያን ባህር ላይ ሰጥመው ህይወታቸው አልፏል። ዛሬ ደግሞ 14 ኢትዮጵያውያን በሳውዲ አረቢያ የድንበር ጠባቂዎች ተገድለዋል። ይሄ እንግዲህ ኢትዮጵያ ውስጥ ለመኖር ምን ያክል ፈተና እንደሆነና ዜጎች ሀገራቸውን ጥለው በአስቸጋሪ ሁኔታ ውስጥ እንኳን ሄደው ህይወታቸው በዚህ መንገድ እያለፈ ያለበት ሁኔታ ነው። በኢትዮጵያ ውስጥ አስተማማኝ የኢኮኖሚ፣ የፖለቲካ፣ የደህንነትና የጸጥታ ወይ ደግሞ እኩል ዜጎች የሚሳተፉበት ስርዓት ባለመኖሩ በተለይ ከሰሜን ምስራቅ አማራ፣ ከራያ ቀጠና፣ ከየጁ ቀጠና እንዲሁም ደግሞ ከሰሜን ወሎና ከደቡብ ወሎ በርካታ ወጣቶች ናቸው ወደዚህ ቀጠና እየሄዱ ህይወታቸው እያለፈ የሚገኘው። ይሄ እንግዲህ መነሻ ምክንያቱ በኢትዮጵያ ውስጥ ለዜጎች እኩል የሆነ አሳታፊ አቃፊ የሆነ ስርዓት ባለመኖሩ አንዱ ውጤቱ ይሄ ነው። እንግዲህ ነፍሳቸውን በአጸደ ገነት ያኖር። ወደ ኤርትራ የሚወስድ መረጃ ላስከትል። የኤርትራው ቃል አቀባይ የማነ ገብረ መስቀል ለጀነራል ጻድቃን ምላሽ ሰጥተዋል። በምላሻቸው ጀነራል ጻድቃንን ጦርነት ናፋቂ፣ የጦርነት እሳቤ ተሸካሚ ብለዋቸዋል። ጀነራል ጻድቃን የአሰብን ወደብ በኃይል መያዝ አለብን የሚል የቆየ አቋም አላቸው። ጦረኛ ፍላጎታቸውን በዚህ ይገለጻል ነው ያለችው ኤርትራ። በዚህ የጀነራል ጻድቃን በሁለቱ ሀገራት መካከል ባልተገመተ ሰዓት ጦርነት ሊቀሰቀስ ይችላል፣ ጦርነቱም ለመቀስቀስ ጫፍ ላይ ደርሷል የሚል ትላንትና ጽሁፍ ካሰራጩ በኋላ እና የጽሁፍ በተለያዩ ዓለም አቀፍ ሚዲያዎችም ከተሰራጨ በኋላ ነው ኤርትራ ይህንን ምላሽ እየሰጠችው። ጀነራል ጻድቃን እንግዲህ ትግራይ የጦር አውድማ እንዳይሆን ጥንቃቄ ያስፈልጋል ሲሉም በጽሁፋቸው ምክረ ሀሳብ አቅርበዋል።
ከዚህ ጎን ለጎን እንግዲህ ጀነራል ጻድቃን የትግራይ ኃይል በተጠንቀቅ ይቆማል፣ የተሰለጠነ ኃይል አላት ብለዋል። ከዛ ባለፈ እንግዲህ ጦርነቱን በተመለከተም ከጌታቸው ረዳ ጋር በነበራቸው ውይይት የሁለቱ አረብ ሀገሮች ጦርነት ነው የአሰብ ጦርነት ብለዋል። በአንጻሩ ደግሞ አሰብ እንዲመለስ ደግሞ አሰብን በኃይል መውሰድ አለብን የሚል የቆየ አቋም እንዳላቸው ነው እንግዲህ ኤርትራ እየገለጸች የምትገኘው። በዚሁ የኤርትራና የሳውዲ አረቢያን ስምምነት በተመለከተም እየወጡ ያሉ መረጃዎች አሉ። በትናንትናው ዕለት እንግዲህ የኤርትራ የውጭ ጉዳይ ሚኒስትር ወደ ሳውዲ አረቢያ ከሄዱ በኋላ በአንዳንድ ጉዳዮች ተነጋግረዋል ተብሎ ነበር። ዛሬ እንግዲህ የተነጋገሩባቸው ጉዳዮች እየወጡ ነው የሚገኙት። አንደኛው የወደብ ልማት በሚል የአሰብን የወደብ ልማት የተመለከተ ጉዳይ ተነጋግረውበታል። በእርሻና በማዕድናት እንዲሁም ደግሞ በሌሎች የኢኮኖሚ ዞንና የኢንቨስትመንት ጉዳዮች ላይ በጋራ ተነጋግረዋል ተብሏል። ከዚህ ውስጥ እንግዲህ ትኩረትን እየሳበ የሚገኘው ጉዳይ ሳውዲ አረቢያ በአሰብ ጉዳይ በማልማት በሚል አሁን ባለው የቀይ ባህር ሀገራት የጋራ ቡድን ውስጥ እንግዲህ ከፍ ያለ ድርሻ እንድትወጣ የቀረበላት ግብዣ ይመስላል። ከዚህ አንጻር እንግዲህ የኢትዮጵያና ሳውዲ አረቢያ በጀርባ ደግሞ አረብ ኤሚሬትስ አለች በኢትዮጵያ በኩል። ይሄ ጉዳይ ነው እንግዲህ የሁለት አረብ ሀገራት ጉዳይ እየተባለ የሚጠራው። ወደ ደቡብ ሱዳን ስንሄድ የደቡብ ሱዳንን መንግስት ሳልቫኪርን ለመጠበቅ ኡጋንዳ ጦሯን ወደ ጁባ አሰማርታለች ተብሏል። ኡጋንዳ ጦሯን ያሰማራችው ሳልቫኪርን ከአደጋ ለመጠበቅ ነው። የሳልቫኪር ምክትል ሪክ ማቻር ደጋፊ ታጣቂዎች ሰሞኑን በተለያዩ አካባቢዎች እና በወታደራዊ ካምፖች ላይ ድንገተኛ ጥቃቶችን መክፈታቸው ተከትሎ የሳልቫኪር የቅርብ የሆኑ ጀነራሎች እና የደህንነት ሰዎች ተይዘው ታስረዋል። ይህንን ተከትሎ በደቡብ ሱዳን ከፍተኛ ውጥረት ነው ያለው። ጦርነት ሊቀሰቀስ ይችላል በሚል የተባበሩት መንግስታት ድርጅትና የአሜሪካ ኤምባሲም ማሳሰቢያ እየሰጡ ነው። ዜጎቻቸው እንዲወጡ እየጠየቁ ነው። ይህንን ተከትሎ ኡጋንዳ ወደ ደቡብ ሱዳን ኃይል አሰማርታለች ተብሏል። በተመሳሳይ ደቡብ ሱዳን እንደዚሁ ምላሽ የሰጠችበት አንድ ጉዳይ አለ። ይህንንም አስተባብላለች። ደቡብ ሱዳን አረብ ኤሚሬትስ የተባበሩት አረብ ኤሚሬትስ ሆስፒታል ገንብተው ለፈጥኖ ደራሽ ኃይሉ ሕክምና እየሰጡ ያሉ ሕክምና ጣቢያዎችን ወይም ደግሞ ሆስፒታሎችን በደቡብ ሱዳን እና በሱዳን አቅራቢያ ድንበር ፈቅዳ አስገንብታለች የሚለውን በተመለከተ የተገነባ ሆስፒታልም የለም። አረብ ኤሚሬቶች በእኛ ሉዓላዊ ግዛት ውስጥ የገነቡት ሆስፒታልም የፈጥኖ ደራሽ ኃይሉ ወታደሮችም የሚታከሙበት ቦታ የለም በሚል ምላሽ ሰጥታለች። እንግዲህ በተለይ አረብ ኤሚሬትስ በፈጥኖ ደራሽ ኃይሉን በማስታጠቅ ለወታደሮቹ ደሞዝ በመክፈል ከደቡብ ሱዳንም ከቻድም ከሊቢያም እንዲሁም ደግሞ ከኒጀር ቅጥረኛ ወታደሮችን ደሞዝ በመክፈል ነው እንዲዋጋ እያደረገችው ያለው። በአንጻሩ እንግዲህ የሱዳን መንግስት ጦርም ከህወሓትም ከግብፅም ከኤርትራም የተለያዩ ድጋፎችን እያገኘ ነው እየተዋጋ ያለው። ያው የሱዳን ጉዳይ የተለያዩ ስውርና ቀጣጆች እየተሳተፉበት ያለ ጉዳይ ነው። ሌላው የአውሮፓ ህብረት ሱዳንን በተመለከተ ማሳሰቢያ ሰጥቷል። የአውሮፓ ህብረት፣ የአፍሪካ ህብረት ፈጥኖ ደራሽ ኃይሉ እና አጋሮቹ ትይዩ መንግስት በሱዳን ውስጥ እንመሰረታለን የሚሉትን እንቅስቃሴ አውግዟል፣ ውድቅ አድርጎታል። በተለይ የተባበሩት መንግስታት ድርጅትም በዚህ ጉዳይ ላይ